እኔ እንደዚህ አይነት እንትን ምክር ብዙ አልሰማም። ላይክ ቁጭ ብሎ መንግስት እኮ አንተን አንቀባሮ ነው የሚያኖር ምናምን ይሉኛል። በምን አቅም ነው እንደው አልፈልግም ይሄንን ስትል ከፊት ለፊት ምን አይነት ቪዥን እንደነበረ እሱ ስለረዘመ አንቺ ፊዚካሊ ምንም የምትሸከሚው ነገር የለም። በጣም ቀላል ስራና ስደተኛ ስንሆን ደግሞ አይደለም እንደዚህ ሰዎች አይተው በሆነ ቦክስ ውስጥ የሚያስቀምጡን ሆኖ ቀርቶ ዓለማችን ቋንቋ ጉድለታችን ራሱ እንደ ጉድለት የሚታይበት ሌላ ከገቨርንመንት ጋርም አንዳንድ ችግሮች ይኖራሉ። ምቀኛ ተስፋ የሚያስቆርጡ አጋጣሚዎች አጋጥመው ነበረ። ካጋጠሙህ ደግሞ እንዴት አለፍካቸው? እስቲ ስለሱ ነገር። ዋናው እዚህ ሀገር ላይ ሾርት ከት አደርጋለሁ እንደዚህ አደርጋለሁ ቶሎ ትራክ ድራይቪንግ ስኩል ትምህርት ቤት አለ። ስለሱ በሰፊው እናወራለን። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። እስከ መጨረሻ አብራችሁ እንድትቆዩን ጋበዝኳችሁ። የዛሬ ዝግጅታችን ለብዙዎቻችን በተለይ ህልማችን ትልቅ መሆን፣ ቤተሰብ መቀየር፣ ራሳችንም እንዲሁ እንደው ተሰደን ተጉዘን ሄደን ያ የምናስበውን ስኬት የምናይበት ለምን የቱ ጋ ነው ህልማችን የተደናቀፈው ራሳችን የምንመረምርበት ለምን አልቻልንም ለምን ዲስካሬጅ ሆንን ብለን ራሳችንን በደንብ አድርገን የምንመረምርበት ዝግጅት ነው ብዬ አምናለሁኝ። እናንተ የሚጠበቅባችሁ እንደ ሁልጊዜው ይሄንን ፕሮግራም ላይክ እያደረጋችሁ አብራችሁን መዝለቅ ነው። ዮኒ ስላየው በጣም ደስ ብሎኛል። በጣም ነው የማመሰግነው ፍቃድህ ሆኖ ስለተገናኘን። እንኳን ደህና መጣ። እንኳን ደህና ቆየሽኝ ኪዲ። እኔም በጣም ደስ ብሎኛል። ይህንን ኦፖርቹኒቲ ስለሰጠሽኝ በጣም አመሰግናለሁ። እኔ በግሌ ስላንተ ባወቅኩኝ ሰዓት በጣም ነው ያደነኩ። you are such an inspiration ነህ። በጣም ዛሬ ላይ ሰዎች ሞቲቬሽን እያሉ ድምጻቸውን ጮክ አድርገው ሰዎችን ይመክራሉ። ለብዙ ሰው የሚሰራለት አለ። እሱን እየተቃወምኩ አይደለም። ለእኔ አይነቷ ሰው ደግሞ ኑሮ የሚያሳይ በህይወቱ ያንን ነገር ተግብሮ የሚያሳየው ነው ኢንስፓየር የሚያደርገኝ። ልክ እንዳንተ አይነት ሰው ማለት ነው። በሰፊው የምናነሳው ይሆናል ያንና በቅድሚያ ግን እስቲ ራስን አስተዋውቅ። እኔ ዮናስ እባላለሁ። ያው የምኖረው ካልጋሪ ነው። የሁለት ልጆች አባት ነኝ እና ፕሮፌሽናል ደግሞ ድራይቪንግ ኢንስትራክተር ነኝ። ጆን የሚባል ትልቅ ካልጋሪ ውስጥ በካናዳ ካልጋሪ የትራክ ድራይቪንግ ስኩል ወይም ትምህርት ቤት የትልቅ መኪና ትምህርት ቤት አለ። ስለሱ በሰፊው እናወራለን። እሱ ብቻ አይደለም፣ እንዲሁም የፕሮፐርቲ ኦነር ነህ፣ ሪል ስቴት ውስጥም አለ። ከዛ በፊት ግን እስቲ ይሄን ሁሉ ከማየታችን በፊት ዮናስን በተወሰነ መልኩ እንየውና እንዴት ወደ ካናዳ መጣ? መቼ መጣ? እኔ ወደ ካናዳ የመጣሁት በሜሬጅ ነው የመጣሁት 2006 ነው ሴፕቴምበር። አሁን ኦልሞስት ወደ 20 years ሊሞላኝ ነው ሴፕቴምበር ላይ። እንዴት ነው ቀጥታን የመጣኸው ከኢትዮጵያ ወይስ በመንገድህ? ምናልባት አንዳንድ ሰዎችን ኢንስፓየር የሚያደርግ ነገር ካለው ብታካፍለን ደስ ይለኛል። ውጣ ውረድ አለው ወይስ ቀጥታን የመጣኸው? ያው ስመጣ ወደ ሳውዝ አፍሪካ ነው መጀመሪያ። ሳውዝ አፍሪካ ሲሄድ ደግሞ የሄድኩት በትራንስፖርት ነው። ከኢትዮጵያ ኬንያ፣ ከኬንያ ታንዛኒያ፣ ከታንዛኒያ ሞዛምቢክ፣ ከሞዛምቢክ ሳውዝላንድ፣ ከሳውዝላንድ ሳውዝ አፍሪካ የገባ ነው። ረጅም ጉዞ ነው። ወደ 1 ወር ምናምን ይፈጃል ጉዞ። ግን ትዕግስት ይፈልጋል እና ጥንካሬ የሚፈልግ ጉዞ ነበረ። በጣም ይገርማል። እናም ካናዳ በ2006 መጣህ። ካናዳ ስትመጣ ምን ነበረ ጠብቀህ የመጣኸው? ይሄንን ስል ምናልባት ተመልካቾቻችን እንግዳዬን ዮናስን ለእናንተ ስል አስፈቅጄ የምጠይቀው ጥያቄ ያለኝ ከትልቅ አክብሮት ጋር ምክንያት ስላለኝ ነው። ዮናስ እንደዚህ በአካል ለሚያውቅህ ሰው 2 ክራንቾችን ትጠቀማለህ። እግርህ ላይ የአካል ጉዳት ይታያል። ስደተኛ ስንሆን ደግሞ አይደለም እንደዚህ ሰዎች አይተው በሆነ ቦክስ ውስጥ የሚያስቀምጡን ሆኖ ቀርቶ
ሰላማችን ቋንቋ ጉድለታችን ራሱ እንደ ጉድለት የሚታይበት ሁኔታ ነው ያለው። አንተ ግን ያንን ነገር አልፈህ ካናዳ ላይ ዛሬ ለስኬት በቅተሃል። ተጨማሪ በአይን የሚታዩ መቼም አትችልም የሚሉ ድምፆችንም ጨምሮ አልፈህ ነው። ካናዳ ደግሞ እውነት ለመናገር የሶሻል አገር ነው ይባላል። ያ ማለት ላይክ ገንዘብ ገቨርንመንት ኢንካሬጅ ያደርጋል ሰው ታመምኩ ሲል ወይም ደግሞ እንደዚህ ፊዚካሊ የሚታዩ ነገሮች ሲኖሩና እሱን ሁሉ ጨምረህ በተለይ ይሄንን የሚያዳምጡ አዲስ ወጣት ኒውካመር የሆኑ ስለሚያዳምጡን ትልቅ ትምህርት ይሆናል በሚል ነው እና እሱንም አንስተህ ከጉዞ ጀምሮ የገጠሙ ዲፊካልቶች የሉም ወይ ስትነግረን? በእግር ጉዞ ሊኖር ይችላል፣ በትራንስፖርት ሊኖር ይችላል። እንዴት ነበር ያለፍከው? ካናዳ እስከመጣህ በኋላ ምን አይነት ነገሮች ገጠሙ አዲስ ሆነ? ያው ወደ ሳውዝ አፍሪካ ስንገባ ብዙ ያው እንትን የእግር ጉዞ ብዙ የለውም ነበር። ምክንያቱም የሄድነው በስትራቴጂክ የሆነ ማፕ ይዘን የት የት መሄድ እንዳለብን በጥናት ነው። የሆነ አትላስ የሚል መጽሐፍ ነበር። ከዛ ላይ አንድ ገጽ ቀደድኩና በትሬን የቱ ጋር እንደምትሄጂ፣ ከየት የት እንዴት እንደምትሄጂ፣ ቦርደሩ ምን እንደሆነ ሁሉም ነገር የሚገልጽ ነው። ላይክ እንደ አሁኑ ማለት ነው። አሁን ከዚህ የፈለገበት ሀገር ሂጂ ብልሽ ኢትስ ኦልሬዲ ማፕ አለ፣ ጂፒኤስ አለ ምናምን። ያኔ ደግሞ ሃርድ ኮፒ እንትን ነበር፣ ማፕ ነበር። በዛ ነው የሄድኩት እና ብዙ የእግር ጉዞ የለውም። የመጨረሻው ላይ ብቻ ነው ወደ ሳውዝ አፍሪካ ስንገባ ክሮስ ቦርደር ለማድረግ እዛ ጋር ተወሰነ ጊዜ በእግር ሄድን እና አንዳንዴ ያው ውጭ ማደር ምናምን ይኖራል። እንደዛ አለ። ትራንስፖርቴሽን ደግሞ ያው ስጠብቂ መጉላላት ይኖራሉ። ግን በዛን ሰዓት ሰላም ስለነበር ብዙ አልተጉላላንም። እኛ ጥሩ ጊዜ ነበር። ያኔ ወደ 1998 አካባቢ ነው ገና ወደ ሳውዝ አፍሪካ የሚገባበት ጊዜ ስለነበር ብዙ ችግሮች አላጋጠመንም። ምን ያህል ቆየህ እዛ? ሳውዝ አፍሪካ ወደ 4 ዓመት ምናምን ቆየ፣ ወይም 6 ዓመት እንደዛ አካባቢ። መልካም። ካናዳ መጣ። ካናዳ ስትመጣ ቅድም እንዳደረግኩት የሚገጥሙ የምትጠብቃቸው ነገሮች አሉ። ምን አይነት ስራ ሰራለሁ ብለህ አስበህ ነበር? ወይስ አሁን ያለህበት የቢዝነስ ማይንድ ነበረ ወይ? ምን ነበረ ቅድህ? ያው ካናዳ ስመጣ እኔ ሁልጊዜ ያው ሳውዝ አፍሪካም የቢዝነስ እንትን ነበርኩኝ። ያው ያለው ስራ ቢዝነስ ስለሆነ ልብስ መሸጥ፣ ካልሲ፣ ኮፍያ እንደ ወቅታዊ እንትኖቹን ዊንተር ሲሆን የዊንተር እቃ ትሸጫለሽ፣ ሳመር ሲሆን የሳመር እቃ ነው የምንሸጠው እና ምንም ጥንካሬ ስላለኝ ምንም አይመስለኝም። ውጭ ጋር ምናምን ወተን ደፋ አድርገሽ ምናምን ማለት ነው። ከ10 በላይ ከ5 በላይ ልክ መርካቶ እንደሚባለው የለም እንደዛ ነበር የምንሰራው እና ጎበዝ ሻጭ ነበር። በጣም እጮዋለሁ እና ጥሩ እንትን ነበረ፣ ጥሩ ገቢ ነበረ። ከዛ በኋላ ታክሾፕ ምናምን እያደረግን እያደግን መጣን። እዚህ ከመጣን በኋላ ደግሞ ያው ቁጭ ብሎ የምሰራው ስራ ነው የምፈልገው። ከዛ እንደመጣው ያኔ ብዙ ሰራተኛ ይፈለግ ነበር። ሮኪ ቪው ሆስፒታል ፓርኪንግ አቴንዳንት፣ ሰው ሲገባና ሲወጣ ኮሌክት ማድረግ ገንዘብ፣ እንደዛ አቴንዳንት ሆንኩኝ። ከዛ ፓርት ታይም ደግሞ ደሴም እንትን ከ7 እስከ 3 ሮኪ ቪው ሆስፒታል ሰራለሁ። ከዛ በኋላ ደግሞ አራውንድ 5:30 6 o'clock ሺኖክ ሞል ሙቪ ቲየተር ሲኒፕሌክስ፣ እዛም ትኬት ቆራጭ ነበርኩኝ። ስለዚህ ለእኔ የሚመቸውን ስራ ነው መርጬ መስራት የነበረብኝ። ግን 2 ስራ ነበር የምሰራው። አዎ መንግስት እዚህ አይደለም እንዳልኩ አንተ በጣም ቀላል ነው የሶሻል አሲስታንስ ላይ ለመግባት ኤክስኪውዝ አለ በቀላሉ ሊያሳምን የሚችል። እዚህ ግን እንደውም ወጣቶችን ሳይቀር እንዴት አድርጎ ገቨርንመንት ላይ መቀመጥ እንዳለባቸው የሚመክሩ ሰዎች አሉ። እነሱ ሰዎች አላጋጠሙህም ወይስ እንዴት ነው? እኔ እንደዚህ አይነት እንትን ምክር ብዙ አልሰማም። ላይክ ቁጭ ብሎ መንግስት እኮ አንተን አንቀባሮ ነው የሚያኖር ምናምን ይሉኛል። እንደና ደግሞ ያንን ነገር ላይክ ሪጀክት ነው ማድረገው እኔ። ምክንያቱም እኔ ማስበው ቢግ ነው፣ ትልቅ ነገር ነው እንጂ እንደዚህ አሁን አንድ ሰሞን ላይክ የሆነ ስፓይናል ኮርድ ኦፕሬሽን እንትን አድርጌ ነበር፣ ሰርጀሪ አድርጌ ነበር እና ላይክ በ3 ሳምንት ያልቃል የተባለው 3 ወር ፈጀ።
ትልቅ ኦፕሬሽን ነበር 12 ሰዓት ይፈጃል። ከዛ በዛ ምክንያት ያው 3 ወር እንትን ስል ፐርማነንት ዲዛቢሊቲ ዶክተሩ አስፈቀደልኝ እና በወር 1800 ይሰጡኝ ነበር። ከዛ ልክ በቃ ትንሽ ሳገግም ወዲያውኑ አልፈልግም ምናምን ብዬ ወደ ስራዬ ነው የተመለስኩት እንጂ ሰውየው እንደውም ሲሰጠኝ ካሁን በኋላ ሎተሪ ሲደርስ ነው ይሄንን ገንዘብ የምታቆመው ምናምን አለ። የመጨረሻ ሳይድ ስላደረግ በቃ እና ማልወጣ ነበር የመሰለው። ከዛ ውስጥ ያው ፐርማነንት ዲዛቢሊቲ ነው ዩአር ኮንግራቹሌሽን ዩአር ላኪ ምናምን አፕሩቭ ተደርጋል። እዚህ ሀገር አሽ ይባላል እና 1800 በዛን ሰዓት ማለት ነው። የዛሬ ስንት ዓመት ነው? አሁን ይጨምራል እስካሁን አይደለም። እና በየወሩ ይሰጡሻል። ሎ ኢንካም የሆነ ቤት ምናምን ሊሰጥሽ ይችላል። ግን ያ አይደለም ድርሜ ምናምን ብዬ ያንን ነገር ሪጀክት አድርጌ እኔ በራሴ መኖር ምናምን ነገር በራሴ ኢንካም እና ስራ በደንብ እየሰራው ብዙ ገንዘብ ነው የምፈልገው እና ትልቅ ነገር ነው የምመኘውም የነበረው። ስለዚህ እንደዚህ አይነት ነገሮችን ብዙ አልቀበልም፣ እንደውም እቃወማለሁ። በጣም ሰነፍና ስትረስ ነው የሚያደርጋቸው፣ ሞር በሽታ ነው የሚጨምርባቸው እንጂ እረፍት አይሰጣቸውም። እንደዚህ አይነት ነገሮች ከሰው የሆነ ነገር መጠበቅ ከባድ ነገር፣ መንግስትም እንደዛው ነው፣ ከባድ ነው በጣም ይሰጡሻል። ግን ፎሎ አፕ አለው ምን አለው ሄዴክ ነው። በራስሽ ግን የምታመጪው በራስሽ የምትሰሪው ነገር ግን ጣፋጭ ነው እና ብዙ ነገር እንትን ነው ክሬት ማድረግ ትችላለሽ። ቪዥንሽ ሰፊ መሆን አለበት። ያ ግን በዛው ሊሚትድ ነው የሚሆነው። ስለዚህ እንደዚህ አይነት ሀሳቦችን በእውነቱ ተቃዋሚ ነኝ በትልቁ። እንኳንም ተቃወምክ። ዛሬ ላይ የደረስከው በምክንያት ነው። አንተ ለሰዎች ኢንስፓይሬሽን መስል በምክንያት ነው። ተመልካቾችም አሁን ከኔ ጋር ይስማማሉ። በጣም ፓወርፉል ነገር ነው። ኮንግራጁሌሽን ነው ያሉ። ይሄ ነው እንግዲህ በጣም የሚያስደነግጠው ለአዲስ ሰው። አዲስ ሆነን ስራ ማግኘት ራሱ አስቸጋሪ ነው። ያኔም ቢሆን ስራ እንደ ልብ አለ ቢባልም እስቲል ውጣ ውረድ ነበረው። የነበረው ሰው ያውቀዋል። ዝም ብሎ ክፍት ስራ ሄደህ አይደለም የምትገባው። ግን ያንን ለፍተህ የምትሰራውን አንዳንዴ ከዛም በላይ ነው ኦፈር ያደረጉ። በዛ ወቅት ያ ብር ትልቅ ብር ነው ለአንተ። ለዛም ነው ኮንግራጁሌሽን የተባለውን። በምን አቅም ነው እንደው አልፈልግም ይሄንን ስትል ከፊት ለፊት ምን አይነት ቪዥን እንደነበረ ነው የሚያሳየው። ወደዛ እንሂድና ታዲያ ያንን ኦፕሬሽን እንደጨረስክ ለአንተ የሚመቹ ስራዎች ሰዎችም ምናልባት ቁጭ ብለህ የምትሰራቸው ይህንን ስራ እያሉ ሪከመንድድ ያደርጉልሃል። በአንተ የውስጥህን ሳይሆን የላይህን አይተው። አንተ ግን ከዛ አልፈ ትራክ ድራይቪንግ ማለት እንግዲህ እኛ ከውጭ ስናየው ፊዚካሊ በጣም ዲማንድ የሚያደርግም። ትራክ ድራይቪንግ ውስጥ እንዴት ገባ? ወደ መንዳት ነው የሄድከው መጀመሪያ? ስለሱ እስቲ ንገረን። መጀመሪያ ወደዛ አይደለም የገባሁት፣ ላይክ ወደ ኢንስትራክተር ሆንኩኝ። ስሞል ካር ኢንስትራክተር፣ ትናንሽ መኪናዎችን ማስተማር። የሆነ ኤክሴል የሚባል ድራይቪንግ ስኩል ነበረ፣ ቁጭ ብሎ የሚሰራ ስራ እንትን አልኩኝ። ላይክ አንድ ፋሚሊ ሜምበር እንደዚሁም ድራይቪንግ በብዛት ይፈራሉ መንዳት ሴቶች፣ ራይት። ከዛ ረጅም ጊዜ ያልነዳች ነበር። ከዛ በኋላ እሷን በማስተማር ኢንስትራክተርነት ጀመርኩኝ ማለት ነው። ከዛ ኤክሴል ድራይቪንግ ስኩል ሄድኩኝ። ስጠይቃቸው ኦኬ ከኛ ጋር መስራት አለብህ ለ2 ዓመት አሉኝ። ችግር የለም ሳይን አረኩኝ። አንዳንድ የገቨርንመንት እንትኖች አሉ ልክ እንደዚህ አሁን ለምሳሌ ነርስ ወይም የሆነ ነገር ላይክ ሪል ስቴት ምናምን ስትሆኝ በገቨርንመንት ፈተናዎች አሉ። ሄደሽ ገቨርንመንት ኦፊስ የምትፈተኛቸው እንደዛ አይነት ፈተናዎችን ተፈተንኩኝ፣ አለፍኩ። ከዛ በኋላ ሮድ ቴስት አለው። ሮድ ቴስቱንም ወደ 6 ሰዓት ምናምን ይፈጃል። አንዴ ጠዋት ከጀመርሽ ቀኑን ሙሉ ነው የምትሆነው። እሱን አለፍኩ። ኢንስትራክተር ላይሰንስ ኢንስትራክተር ሆንኩ። ከዛ በኋላ ለነሱ መስራት ጀመርኩ። ለነሱ የሰራው ትንሽ መኪና ምን አደረኩኝ? የራሴን ክላይንት ክሬት እያደረኩኝ መጣሁ። አበሾች በአማርኛ መማር የሚፈልጉ በትግርኛ መማር የሚፈልጉት እኔ ጋር እሱ ካላስተማረን ማለት ጀመሩ። እኔም እያመጣሁኝ ለነሱ ኦኬ እነዚህ ልጆች ክላስ ይማራሉ 15 ሰዓት፣ ድራይቪንግ ደግሞ 10 ሰዓት ይማራሉ። ስለዚህ እነሱን ክሬት እያደረኩኝ ወደ 3 ዓመት ምናምን ከነሱ ጋር ሰራሁ። ከዛ በኋላ ለራሴ
ከፈርኩኝ። ስከፍትም ራሱ ድራይቪንግ ስኩሉ ሳፖርት አድርጎኝ ሁሉ ነገር ሳይኖችን ምናምን ሰጥቶኝ እንደውም ኢን ክላስ እነሱ ጋር እየወሰድኩኝ ያስተማርኩኝ በጣም በፍቅር ከነሱ ጋር እኔም የራሴን እሰራለሁ፣ እነሱ ደግሞ የራሳቸውን የክላስ ሩም ምናምን ብዙ ትልቅ ስላልነበር ያኔ እነሱ ክላስ ሩም ያስተምሩልኛል፣ እኔ ኦን ዘ ሮድ እያስተማርኩኝ እንትን ክላይንትን ክሬት ካደረኩኝ በኋላ ብዙ ከስተመሮች ሲኖሩኝ ኦፊስ ተከራይቼ ክላስ ሩም እዛው ማስተማር ጀመርኩ። ከዛ ኤር ብሬክ የሚባል ነገር እንትን አለ ኮርስ የትራክ እንትን ይህን ክላስ ከተከራየው ለምን ከሰኞ እስከ ዓርብ ቁጭ ስለሚል ለምንድን ነው ኤር ብሬክ እንዲማሩበት ማላረግ አልኩኝ። ከዛ እሱን ስጀምር ከእንደገና ደግሞ ክላስ ዋን የሚለው ወደ ትራክ ድራይቪንግ ደግሞ ለምን አንድ ትራክ አልገዛምና አልሞክርም። እኔ ክላስ ዋን የለኝም ግን አትሊስት ሰው ቀጥሬ ማስተማር እችላለሁ። እኔ በዚህ በስሞል ካሩ ቢዚ ስለሆንኩኝ ሌላ ሰው ቀጥሬ ተጀመረ በአንድ እሱ ቀስ እያለ ወደ 2-3 እያለ እያደገ መጣ። እኔም ክላስ ዋንን ያዝኩኝ። ይኸው አሁን እስከ 14 ትራክ ደርሰናል። ትናንሽ መኪናዎች ደግሞ ወደ 8 አሉ። ወደ 20 የሚሆኑ ሰራተኞች አሉ ማለት ነው። ጠቅላላ ትራክ ተቀጥረህ ሰርተህ ታውቃለህ? ትራክ ተቀጥሬ ሰርቼ አላውቅም። ጀስት ክላስ ዋኑን ያዝኩት ያው እዚሁ ለማስተማር አንዳንድ ነገሮች ወደዛ ወደዚህ ለማድረግ ትራኮችን ከዚህ ፎርት ማክሞሪም ነበረኝ እንትን ወደዛ ድራይቪንግ ስኩል ነበረኝ። ከዚህ 800 ኪሎ ሜትር ይርቃል። ከዛ ሄደን እናመጣለን። እኔ ነኝ ሄጄ የማመጣው። ሰው ካላገኘው እኔም ቢዚ ከሆንኩ ሌላ ሰው ያመጣል። ወደ ቀጣዩ ጥያቄ ከመሄዴ በፊት ይህንን ፕሮግራም የሚያዳምጡ ያንተን አገልግሎት ማግኘት የሚፈልጉ መማር የሚፈልጉ ካሉ አድራሻህን ከስር እንተውላቸዋለን፣ መመልከት ይችላሉ። ኮመንት ሴክሽን ላይ ከታች ፒን ስለምናደርግላችሁ ጆን ድራይቨር ድራይቪንግ ስኩል መማር የምትፈልጉ ጆይን ልታደርጉ ትችላላችሁ። በሰፊው እናወራለን፣ የስራ እድሉንም ጨምሮ የቤት ኪራይንም ጨምሮ ትክክለኛ ሰው ነህ ብዬ ስለማስብ ፊዚካሊ ዲማንድ ያደርጋል ይባላል ትራክ ድራይቪንግ። ለምን እንዲሁ ስናያቸውም አዶ ነው የተመረጡ ይመስላል። በአብዛኞቹ ረጃጅሞች ናቸው። እንደዛ ነገር አንተ እንዳስተማሪ ያ ነገር እውነት ነው ያስፈልጋል? ኖ ምንም አያስፈልግም። ላይክ ሳይዙ ትልቅ ነው ስታየው ራሱ ላይክ አንድ ትሬለር ወይም 53 ፊት ነው ወይም 48 ፊት ነው። ረጅም ነው ትራኩ፣ ግን ያንቺ መርዘም የለብሽም ረጅም ስለሆነ የድሮ ነዳጅና ብሬክ ብቻ ነው ያለው። አውቶማቲክ ትራንስሚሽን ነው። ለምሳሌ አሁን እኔ የምነዳው ሪስትራክትድ ነው በእንትን ስታንዳርድ ስለማልነዳ እዛ ላይ ተጽፎበታል አውቶማቲክ ብቻ የሚል እና ነዳጅ ስትሰጪው ይሄዳል ልክ እንደ ስሞል መኪና፣ ብሬክ ስትይዙ የሚቆም ነገር ነው። ግን ምንድነው ያው ብሬንሽ ሰፊ መሆን አለበት። ረጅም ነገር እየሳብሽ ስትሄጂ በጣም ብዙ ሄድ ማየት አለብሽ። ስትታጠፊ ረጅም ስለሆነ አስፍተሽ መታጠፍ አለብሽ እንጂ እሱ ስለረዘመ አንቺ ፊዚካሊ ምንም የምትሸከሚው ነገር የለም። በጣም ቀላል ስራና ምንም ፊዚካል እንትን የማይፈልግ ጥንካሬ ወይም መሸከም ምናምን የለውም። አምጪ አምጥተሽ ትሬለር ከዌራውስ ጋር ትገጥሚዋለሽ። ሌላ ዌራውስ ውስጥ ደግሞ ሰራተኞች አሉ፣ የጉልበት ሰራተኞች፣ እነሱ ናቸው የሚያወርዱት። ስለዚህ የሚነዳው ሰው ምንም አይነት ጉልበት አይፈልግም። ምክንያቱም የመጨረሻው በቃ እንደዚህ ኪንግ ፒል የሚባል አለ። እሱን ከትራክተር እና ትሬለሩ እንደማለያይ እንደዚህ ላይክ መሳብ አለብሽ። እሱ ደግሞ ልክ ጠንካራ እጅ እንደምጨበጨው እንደዛ አይነት ነው። ያን ያህል ካለሽ ምንም በቃ ጉልበት የሚባል ነገር አያስፈልግም። ግን ብሬንሽ አለርት መሆን አለበት ወይ በጣም ጠንካራ መሆን አለብሽ። ፎጊ ሲሆን ስኖ ሲሆን እነዛ ነገሮች ሊረብሹሽ የማይችሉ መሆን አለባቸው። ምክንያቱም ክብደቱ እዛ ውስጥ ያለው በጣም ብዙ ስለሆነ በእንትን ቀስ ብለሽ ማትነጂ እና ፎከስ ማታደርጊ ከሆነ ፈቲግ ምናምን ካለ አደጋው የከፋ ነው የሚሆን። በተረፈ ግን ፊዚካሊ ምንም አይነት እንትን የለውም። ወይዘሩ ሲቀያየር ምናምን ኢን ዘ ሚድል ኦፍ ኖዌር ራይት በቃ 1 ሳምንት ምናምን ነው ጉዞ አሁን ከዚህ ካሊፎርኒያ ደርሰሽ ስትመጪ። ስለዚህ በዛ ውጣ ውረድ ውስጥ መረበሽ የለብሽም። ህጉን ማክበር አለብሽ። ፎሎ ኢንስትራክሽን ከዲስፓች የሚሰጠውን ኢንስትራክተሮች በደንብ ፎሎ ማድረግ ብቻ ነው። እዚህ ጋር
ቶርኔዶ አለ አቁሙ ከተባለ አቁመሽ አንድ ቀንም ሁለት ቀንም ሊታደር ይችላል። እነሱ ነገሮች በደንብ መስማት ብቻ ነው የሚጠበቀው እንጂ ጉልበት ምንም አያስፈልግም። ካናዳ ወይም አሜሪካ በአሁን ሰዓት ላይክ በፊትም ሲነገር የህልም ሀገር ናት። ሰዎች ህልማቸውን እቅዳቸውን የሚያሳኩበት ናት ይባላል። ነገር ግን አብዛኛው ሰው እዚህ ከመጣ በኋላ አረ ምን ህልማችንን የሚበላ ሀገር ነው እንጂ ምን የህልም ሀገር ነው፣ አንዴ ስለመጣው ነው እንጂ መለሳለሁ፣ እድሉን ባገኝ አልመጣም የሚሉ ሰዎችን ማዳመጥ በጣም የተለመደ ነው። አንተ በእድል ነው ወይስ ይሄ ጉዳይ ገብቶህ ነው ማለት ይቻላል እንደዚህ አይነት ስኬት ላይ ደረስከው? ነው ያው ካናዳ አሜሪካ እውነት ነው የኦፖርቹኒቲ ሀገር ነው። ሪጅኑ ምንድነው? መማር ብትፈልጊ መማር ትችላለሽ፣ ራይት? ከተማርሽ ደግሞ የምትፈልጊበት ቦታ መድረስ ትችላለሽ። ትዕግስት ይፈልጋል፣ ጥንካሬ ይፈልጋል እንጂ ቁጭ ብለሽ ካናዳ እንዲህ ነበረ እና እኔ አስቤ የመጣሁት ሚሊዮነር ለመሆን ነው አሁን ሚሊዮነር አልሆንኩም ምናምን ብትይ ቁጭ ብለሽ ሁሌ የዛሬ 20 ዓመትም እንደዛው ነው የሚሆነው። ግን ዛሬ ነው መጀመር ያለብሽ። ዛሬ ምንድን እያደረኩ ነው? ምንድነው የኔ ስኪል? ራይት? ስኪል ከሌለሽ ደግሞ ምንድነው ላይክ ተቀጥሬ ስሰራ ራሱ ላይክ የትኛው ነው ሞር ኢንካም ሊኖረው የሚችለው? ኮርስ እንግሊዝኛ ችግር ካለ እሱን ደግሞ ወዲያውኑ ዊዝን 6 months ምናምን እሱን አቮይድ ማድረግ ይቻላል። ቴሌቪዥን እያዩ ቋንቋ ትምህርት ቤት እየተማሩ ሁሉን ነገር ማስተካከል ከወዲሁ አለብሽ። ማስተካከል ያሉብሽ ነገሮች እነሱ ከተስተካከሉ ወደፊት ያለው እንትኑ የዛሬ ነው። ዛሬ የምታደርገው ነገር የወደፊት 20 years 10 years 5 years አላማሽን ግብ የሚያደርሱት ዛሬ የምታደርገው ነገር ነው። ቁጭ ብለሽ ሁሌ ኮምፕሌን ከሆነ የዛሬ 10 ዓመት ብንገናኝ ስቲል አንዳንድ ሰው ኮምፕሌን ያደርጋል፣ ራይት? ግን ዛሬ ደስተኛ የሆነ ሰው ኦኬ ዛሬ እንደዚህ ያደረኩኝ አትሊስት አይ ዲድ ሳምቲንግ ቱሞሮ ደግሞ የራሱ ቀን አለው። ብድሮች እንደፈለግሽ ራድሽ ክሬዲሽን ካስተካከልሽ ብድር አለ። መማር ለሚፈልጉት መስራት ለሚፈልጉት ሁሉ ነገር አለ። ሶርሱ አለ፣ ራይት? ሶርሱን መጠቀም ብቻ ነው በቃ የሚፈለገው እንጂ ኮምፕሌኑ ብዙ ጠቃሚ አይደለም። ምንም የትም የሚያደርስም አይደለም። ውድቀት ላይ የሚጥል ነገር ነው እና ሁሌ ደስተኛ እንዳትሆኝ የሚያደርግ ነገር ነው። ጥሩ ሀገር ነው ካናዳ አሜሪካ። ግን ምንድን ነው ያው ማወቅ አለብሽ። ዛሬ ያው መተኛት እየፈለግሽ ኖ ብለሽ ተነስተሽ ሄደሽ መስራት አለብሽ ነው። ዛሬ መተኛት እየፈለግሽ ተነስተሽ ማንበብ ካለብሽ ማንበብ አለብሽ። ግን ከተማርሽ ስራም አታጭም፣ ከተማርሽ ኢንካሙም ሀይ ነው የሚሆነው። ከስክራች እንደጀመርክ የሚጠቁም ነገር ነው ያዳመጥኩት። ነገር ግን እንደው እንዳንጠራጠረ ሳውዝ አፍሪካ ከሳውዝ አፍሪካ የምትመጡ ሰዎች ብዙ ጊዜ ሀብታም ናችሁ። እዛ ብር ንግድ ነግዳችሁ ገንዘብ ይዛችሁ የምትመጡ ብዙ ናችሁ። ምናልባት ያ ቡስት ያደረገህ ነገር አለ ወይስ እንደነገርከን ከስክራች ነው የጀመርከው? እኔ ከስክራች ነው የጀመርኩት፣ ግን ሀብታም ያደረገኝ ጥንካሬን ሰጥቶኝ ነው። ያሱ ነው ትልቅ ሀብታም ያደረገኝ ነገር። ምንድነው እንትኑ ጥንካሬን ሰጥቶኛል። እዛ ማንም የሚያግዝሽ የለም፣ በራስሽ ነው የምንኖሪው። ተልእኮ ራሱ ለመኖር ከባድ ነው የሚሆን አይደለም። ክፍያውም የቤት ኪራዩም ምናምን እዛው ሰርተሽ ልክ እዚህ ሀገር አሁን ተልእኮልሽ የምንኖሪበት ሀገር አይደለም። እንደዛ ነው እዛም እና ተቀጥረሽም አትሰሪም። ስለዚህ በራስሽ ስታንድ ማድረግ የሚያስተምር ሀገር ነው እና በጣም ጥንካሬ የሚያስተምር ጦር ሜዳ የሆነ ሀገር ነው እና ስለዚህ እዛ ጥንካሬ አስተምሮኛል። እዚህ ከመጣሁ በኋላ በጣም ቀላል ነው የሆነልኝ። በአሁኑ ሰዓት ኒው ካመር ወይም አዲስ ሰዎች ሲመጡ ወይም እዚህም የቆዩት ሊሆን ይችላሉ የስራ ፊልድ ቀይረው ትራክ ድራይቨር መሆን ቢፈልጉ፣ ትራክ መማር ቢፈልጉ ከሀገር ቤት ይዘው የሚመጡት ድራይቪንግ ላይሰንስ ይሰራል ወይ? እንዴት አድርገው ይዘው ይምጡ? እስቲ ስለሱ ንገረን። አሁን ከሀገር ቤት ሲያመጡ እንትኑን መቀየር የለባቸውም። ምንድነው የአልበርታ ገቨርንመንት የሚፈልገው 2 ዓመት በላይ የነዳ ሰው ሌላ ሀገር ላይ እዚህ ሲመጣ ቀጥታ ወደ ሮድ ቴስት እንዲገባ ይፈቀድለታል።
ኖሌጅ ቴስቱን ካደረገ በኋላ ቀጥታ 3 ዓመት መጠበቅ የለበትም። አንዳንድ ሰዎች ምንድነው የሚያደርጉት? ኢንተርናሽናል አድርገው ብለው ይቀይሩታል። ከዛ የተሰጠበት ቀን መቼ ይሆናል? ያኔ ይሆናል። ላይክ ወይም 6 ወር ከመምጣታቸው በፊት 3 ወር ከመምጣታቸው በፊት ይሆንና በጣም ዲፊካልቲ ይሆናል ወደ እንትኑ ለመግባት። አንድ ሰው ከኤ ቱ ዜድ ወደ ኮሜርሻል ለመግባት እስከ ትራክ ድራይቨር ለመሆን 3 ዓመት ይፈጃል። ዌይቲንግ ፔሪዱ መጀመሪያ ሪትን ለርነር አለ። ከዛ በኋላ ከ1 ዓመት በኋላ ቤዚክ ጂዲኤል ክላስ 5 ይዛል። ክላስ 5ን ይዞ 2 ዓመት ከቆየ በኋላ ፉል ክላስ 5 ይሆናል። ወይም ድራይቪንግ ስኩል ከተማረ እኛ ጋር ደግሞ 6 ወር የሚቀንስ ኮርስ አለን። እሱን ከተማረ 6 ወር ይቀንስለታል። ጠቅላላ 2 ዓመት ከ6 ወር ይፈጃል። ግን ያንን ፔሪድ ላለመጠበቅ ከሌላ ዓለም የሚመጡ ሰዎች ቀጥታ ኦልዱን 2 ዓመት ኦልድ የሆነ ወይም ከዛ በላይ የሆነ ላይሰንሱ ቀጥታ ይዞት ምቶ ከዛ በአማርኛም በትግርኛም ከሆነ እሱን አስተርጉመን ለገቨርመንቱ እንልካለን። ልክ ከተላከ በኋላ በ10 ቢዝነስ ዴይስ ፍቃድ ይሰጣሉ። ኦኬ ይሄ ኦሪጂናል መታወቂያ ነው፣ ስለ እንትን ላይሰንስ ነው፣ በዚህ እንዲፈተኑ ፈቅደናል የሚል ከአልበርታ ገቨርመንት ፍቃድ ይሰጣቸዋል። ያኔ ክላስ 5 መጀመሪያ ይማራሉ። ከዛ በኋላ ወደ ክላስ 1 ቀጥታ መግባት ይችላሉ ማለት ነው። without 3 years waiting period። ምንም የሚያመጣው ልዩነት የለም። አገር ቤት ትራክ ሲነዱ የነበሩ ሰዎች ቢመጡ ምንም ለውጥ የለውም። አንለስ 5 አገሮች አሉ፣ ከለንደን፣ ከዩኬ፣ ከምናምን ከአውስትራሊያ፣ ከ5 ሀገሮች የሚመጡ ክላስ 5ን ቀጥታ ሊቀየር ይችላል እንጂ ስቲል ትራክ ውስጥ መንዳት አይችሉም። ክላስ 5ን ቀጥታ ወደ ፉል ክላስ 5 ይቀየርላቸዋል። ከዛ በኋላ ወደ ክላስ 1 ትምህርቱ ይገባሉ እንጂ ከየትም ሀገር ቢመጡ የሄቪ ዲዩቲ የትራክ ድራይቨሮች እዚህ ድጋሚ መማር አለባቸው። አንድ ሰው ትራክ ለመማር ፈልጎ የሚያግዱት ነገሮች እና መጠንቀቅ ያለባቸው ያ ነገር እንዳይደርስባቸው የምትለው ምንድን ነው? ያ ላይክ ድሪንክ ኤንድ ድራይቭ ወንጀል ነው እዚህ ሀገር። በቃ ድሪንክ ኤንድ ድራይቭ ሳስፔንድ ያለው ሰው ኮሜርሻል ድራይቨር ለመሆን በጣም ከባድ ነው። ላይሰንሱን ቢያገኝ እንኳን ስራ የማግኘት እድሉ ጠባብ ነው የሆነው። ሌላው ደግሞ የቲኬት በብዛት ቲኬት የሚኖርባቸው ሰዎች ያው ስቲል ላይሰንሱ መያዝ ይችላሉ፣ ግን ስራ የማግኘት እድላቸው በጣም ጠባብ ነው የሚሆነው እንጂ ፉል ክላስ 5 ያለው ሰው ሁሉ ወደ ኮሜርሻል አፕግሬድ ለማድረግ የሚያግደው ነገር የለም። እኛም ያው ብድር እናመቻቻለን። በ7 ዓመት የሚከፈል ዜሮ ዳውን ፔመንት ነው። ቀስ ብለው በቀን ሜቢ $3 $4 እየከፈሉ ወር $150 መማር ይችላሉ። ዋው! እናንተ ስለሱ ልጠይቅ ነበረ፣ ምናልባት ግራንት አለ ወይ ስለሚለው። ግራንት አልበርታ ገቨርንመንት አሁን ለጊዜው ተዘግቷል፣ የለም። ግን ብድር ነው ያለው ለጊዜው። ብድሩ ግን በ7 ዓመት የሚከፈል ዜሮ ዳውን ፔመንት ነው። በዛ ቀስ እያሉ እየከፈሉ ስራ ካገኙ በ2 ወር ምናምን የሚከፍሉት ነገር ነው። መልካም። ማንኛውም እንዳልከን ከዚህ ውጪ ማንም ፍላጎት ያለው ሰው መማር ይችላል። ላይክ ምንድነው ኳሊፊኬሽን የሚጠይቅ? ኳሊፊኬሽን በቃ ፉል ክላስ 5 ያንን ፉል ክላስ 5 ነን ጂዲኤል የሆነ ከያዘ ሌላ ምንም ኳሊፊኬሽን የለውም። ስራም በጣም አለ። እንትን አልበርታ ውስጥ አሁን እጥረት አለ በጣም። ተምረው ስራም ለማግኘት በጣም የሚቸገሩ ሰዎችን አጋጥመውኝ ያውቃሉ። እና በምን ምክንያት ነው? ምን ካለማወቅ ነው ከተማሩ በኋላ ስራ የሚያጡት? ስራ የሚያጡት ብዙ ካለመፈለግ ነው። በጣም ብዙ ካለመፈለግ። አንዳንዴ ነገሮች ይጠባሉ። ላይክ ብዙ ድራይቨር ኢኮኖሚው ምናምን ትንሽ ሲደክም ለማግኘት በጣም ሃርድ ይሆናል። ግን በየጊዜው አፕላይ የምታደርግ ከሆነ የተለያዩ ሎኬሽኖች ወጣ ብሎ የግድ ካልጋሪ ስለሆነች ካልጋሪ ብቻ አይደለም ስታክ ማድረግ ያለብሽ።
ወደ ግራንድ ፔሪ ኦል ኦቨር ካናዳ አፕላይ ማድረግ አለብሽ። ስፔሻሊ ሚስት ልጅ ከሌለሽ ሪሎኬትድ ለማድረግ ያው ብዙ መክበድ የለበትም። ኑሮ እስከሚስተካከል ድረስ የትም ቦታ ሄደሽ መስራት አለብሽ። ኤክስፒሪየንስ ካሽ በኋላ ወደ ምትፈልጊው ቦታ መምጣት ትችላለሽ። እና ያንን ነው የምመክረው፣ ሁልጊዜ አፕላይ ማድረግ ኢንዲድ ላይ፣ ኬጂጂ ላይ፣ ፌስቡክ ማርኬት ፕሌስ ላይ ሁሉም ላይ አፕላይ ካደረግሽ የማይገኝበት ሪዝን የለም። የእናንተ ትምህርት ቤት የተለየ ስልጠና ስራ አፈላለግ ላይ የሚሰጠው ነገር አለ? አዎ አለ። አሁን እንደውም አንድ እንትኖች የኒውካመር ሴንተር የስራ ኬሪየር አፈላላጊ እንትን አላቸው፣ ነን ፕሮፊት ኦርጋናይዜሽን። ከዛ ከነሱ ጋር እንሰራለን። እነሱ እኛ የምናስተማረውን እነሱ ደግሞ ስራ ማፋለግ ነው ስራቸው። እኛ እንከፍላቸውም፣ ያኛውም ስራ ፈላጊውም አይከፍልም፣ ገቨርንመንት ነው የሚከፍላቸው። ስለዚህ ሬዚሜያቸውን ምናምን እንሰጣቸዋለን። ሬዚሜውን የሚስተካከለውን አስተካክለው ወደ ካምፓኒዎች፣ እነሱ ብዙ ሊንክ አላቸው፣ ከነሱ ጋር ኮሙኒኬት ያደርጋሉ። እነዚህን ትሬን ያደርጋሉ። ኢንተርቪው ላይ ምን ማለት እንዳለብሽ ፕሮቶኮሌሽን ምናምን አንድ ሼክ ሁሉን ነገር ትሬን ያደርጓቸዋል። ከዛ በኋላ እነሱ ስራ ያፋልጓቸዋል። እና በጣም መጥራት አለ አልበርታ ውስጥ ዴስቴስ ሳመር ላይ ስፔሻሊ በጣም ነው የሚፈለገው ድራይቨር። ትራክ ድራይቪንግ ሲባል ሳናነሳ የምናልፈው ህንዶችን ነው። አገሩን ሁሉ ያጥለቀለቁት ከሀገራቸው የሚመጡበት ሁሉ ትራክ ድራይቨር ነው። መቼ መተው ሳትል በአንድ ወራቸው ትራክ ሲነዱ እንመለከታለን። አንተ ደግሞ ኢትዮጵያዊ ነህ፣ አስተማሪ ነህ፣ በዚህ ቢዝነስ ውስጥ ነው ያለኸው። ካናዳ ላይ በትምህርት በተለያየ በትንንሽ ኮሌጅ ሳይቀር ቪዛ እያገኙ የሚመጡትንም ተመልክተናል። እነሱ ያገኙት እድል ለምንድን ነው እኛ ማግኘት ያልቻልነው? ከኢትዮጵያስ በዚህ ምክንያት ሰው መምጣት ይችላል ወይ? ትራክ አንተ ትምህርት ቤት ተምሮ ለመስራት ድሉ ይኖራል? ያው በፊት ምንድን ነው የሚመጡበት፣ አንድ ካምፓኒ ለምሳሌ 100 ትራክ ይኖረዋል። ስለዚህ ድራይቨር በጣም እጥረት ስላለ ገቨርንመንቱ ኤልኤምአይ ወርክ ፐርሚት ይሰጠዋል ለዛ ሰውዬ 10 ሰው ከሌላ ሀገር እንዲያመጣ 20 ሰው እንዲያመጣና አስተምረው እዛው ለሱ እንዲሰሩለት። ስለዚህ በብዛት ካምፓኒዎች ደግሞ የኢስት ኢንዲያን ነው ካምፓኒው ትራክ ድራይቨርስ። ስለዚህ በዛ ምክንያት ከዱባይም ከኢንዲያም ከተለያዩ ሀገሮች ድራይቨር ያስመጣሉ። ለነሱ አትሊስት 2 ዓመት ይሰራሉ በወርክ ፐርሚት ስለሚመጡ። ከዛ በኋላ ነው ግራጁዋሊ ወደ ኦፕን ወርክ ፐርሚት የሚቀየርላቸው፣ ኤኒዌር መስራት ይችላሉ። ከዛ በኋላ ግን በአሁኑ ሰዓት የትራክ ድራይቨር ከሌላ ሀገር የመምጣቱ እንትን ትንሽ ያዝ አድርገውታል። አትሊስት በአሁኑ ሰዓት ኦፕን እንትን ኤልኤምአይ የሚሰጠው ሄቪ ዲዩቲ መካኒክ እና አንዳንድ ኢንጂነሪንግ እና ቶፕ 1 4 5 እንትኖች አሉ ፕሮፌሽኖች የሚፈለጉ በአሁኑ ሰዓት። ወቅት አለው። ልክ የሆነ ሰዓት ላይ ድራይቨር ሲያጥር ካምፓኒ ያለው ሰው ሁሉ ኤልኤምአይ ጠይቆ በካምፓኒው ሳይዝ በትራክ ምን ያህል እንደሚፈልግ ድራይቨር ምን ያህል እንደሚፈልግ እና ትራክ ምን ያህል እንዳለው እሱን ሳሚት ያደርጋል። ከዛ ኤልኤምአይ ይሰጠዋል። በዛ መሰረት ብዙ ሰው ማምጣት ይችላል። ያመጡም አበሾች አሉ። ህንዶቹ ግን አንድ ኮንትሮል አድርገውታል ቢዝነሱን። ለዛ ነው በብዛት ድራይቨር የምናየው መንገድ ላይ። አሁን ያለኸው ያንተ ድርጅት ማስተማር ላይ ብቻ ነው እንጂ የትራክ ቢዝነስ ውስጥ የለም? አለኝ፣ ግን ያን ያህል እንደዚህ ሰፊ አይደለም። አሁን እንደዚህ ጆናስ አሁን ስንት ካምፓኒ አለኝ። ጆናስ ድራይቪንግ ስኩል አለኝ፣ ጆናስ ትራንስፖርቴሽን አለኝ። እሱ አሁን አንዳንድ እዚህ ከተማ ውስጥ ዳምፕ ትራክ ምናምን አለኝ እና የግራቨል አስፋልቶችን ምናምን ነገር የሚሰሩ ለነሱ አከራያሉ ትራክ። ጆናስ ትራክ ኤንድ አውቶ ሪፔር አለኝ፣ ሾፕ አለኝ። ትናንሽ መኪናም ትላልቅ መኪናዎች ትራኮችንም ሪፔር እናደርጋለን። እና ጆናስ ፕሮፐርቲ፣ ጆናስ ዲለርሺፕ ወደ 5 ካምፓኒ ነው ያለው። ያው ሁሉንም እየሞከርን ነው። መተን በአካል በደንብ እናስጎበኛለን ለተመልካቾች። ደስ ይለኛል በጣም። በአንተ ትምህርት ቤት የተማሩ ሰዎች አሜሪካን ሀገር ስራ መቀጠር ይችላሉ? አሁን ከዚህ
አሜሪካ ሲሄዱ ያው ከዚህ ትራንስፖርቱ ከዚህ አሜሪካ ኢን ኤንድ አውት ነው። ካሊፎርኒያ ምናምን ነው ሄደው ከዛ ዕቃ ያመጣሉ፣ ከዚህ ወደዛ ይመልሳሉ። እንትኑ ድራይቭ ያደርጋሉ እዛ እየገቡ። ግን ሄደው እዛ አሜሪካ ውስጥ ላለ ካምፓኒ ለመቀጠር የዛ ወርክ ፐርሚት ያስፈልጋቸዋል። ከእንደገና ላይሰንሳቸው እዛ መቀየር አለባቸው። አንዳንድ ልጆች ጀስት ዝም ብሎ አዶኖ ይነዳሉ እዛ በተወሰነ ደረጃ። ግን ያ በእንትን ክፍያው ወይም በኖርማል አይመስለኝም እንጂ አንድ ሀገር ወደዛ ሲሄዱ የዛን ሀገር ላይሰንስ እና የዛን ሀገር ስራ ፍቃድ ምናምን ያስፈልጋል። ግን ኖርማሊ ትሬዱ ከዚህ አሜሪካ፣ ከአሜሪካ ወደዚህ ነው። ሁሉም ሰው ያው ይወጣል ይገባል፣ ትራክ ይዞ ይነዳል። በዚህ በትራኩ ዙሪያ መማርም የምትፈልጉ ሌላ ጥያቄም ያላችሁ ምናልባት ያላነሳናቸው ነገሮች ካሉ አሁንም ኮንታክቱ ስላለላችሁ ጥያቄያችሁን ቀጥታ ማድረስ ትችላላችሁ ብዬ አምናለሁኝ። ወደ ሪል ስቴት ቢዝነሱ እንምጣና የቤት ኪራይ ደግሞ ሌላ አንገብጋቢው ነገር ነው። በጣም ሰዎች አንድ ላይ ተከራይተው የሚኖሩበት ነው። አንተ ያንን አልፈህ አሁንም ቅድም ምንድን ያለው ትራክ ለመንዳት ሰዎች ተው ለአንተ አይሆንም ምናልባት አንድ ቦታ ቁጭ ለምሰራው ስራ ሲሉ አንተ ግን ትራኩ ላይ ወጥተህ ስትነዳ ተመልክቻለሁ። ለተመልካቾችም ያንን እናሳያለን። እንደፈለግ ስታሽከረክረው አይተናል። ማይንድ ሴት ነው የሰው ልጅ እንጂ ፊዚካል ሊሚት ሊያደርገን አይችልም ብለህ በተግባር አሳይተህናል። በእውነት ጀግና ነህ። አሁን ደግሞ የቤት ኪራይ ደግሞ ሰው በሚጨነቅበት ሰዓት አንተ አልፈህ አከራይ ሆነሃል። እንደ መጀመሪያም እንደ አዲስ መጪም ስንት ጊዜ ፈጀብ? ምን ይመስላል? ቤት ኪራይ ስለምንድን ነው የተወደደው? ቢዝነስ ውስጥ እዚህ ቢዝነስ ውስጥስ መግባት ምን ይመስላል? ምንድነው አሁን እንትኑን ስለ ፕሮፐርቲ እንትን ያመጣኝ አንዳንዴ መገፋት ነው። መገፋት ጥሩ ቦታ ላይ ይጥልሻል። እና ምን ሆነ አንድ ወደ 3 ኤከር ላንድ ተከራይቼ እዛ ነበረ ማስተምረው እና ያከራየኝም ሰውዬ ያው በርካሽ ነው ምናምን። ኮቪድ ታይም ነበር ያኔ። ሁሉም እሞታለሁ ምናምን ብሎ የሚያስብበት ሰዓት ነው። እኛ ግን ብዙ አልተረበሽኩም። እኔ ከእንደገና መከራየት ምናምንና ያው ቢዝነሱን ማስፋት ነው በዛን ሰዓት። ያኔ ገቨርንመንቱም ትንሽ ሳፖርት ያደርጋል ምናምን። እኔ የተነሳሁት በዛን ሰዓት ነው ራሱ መንግስት በሚሰጠው ብድር፣ መንግስት በሚሰጠው ድጎማ ምናምን እና ጥሩ ታይም ነው ለእኔ። ያው ኮቪድ ሰው መሞቱ ደግሞ ጥሩ አይደለም እና እንደዛ ሆኖ ሰውየው ልክ ኮቪዱ ሲረጋጋ ምናምን ከ2 ዓመት ከምናምን በኋላ ካልተነሳ ምናምን አለኝ። ከዛ በቃ ኮንትራታችን የ5 ዓመት ነው እዚህ ሀገር የሆነ ቢዝነስ እንትስቲ 5 ዓመት በትክክል እስከከፈልኩኝ ድረስ ተነስቶ አንድ ሰው ተነሳ ውጣ ምናምን ሊለኝ አይችልም። ከዛ በኋላ በህግ ምናምን እየሄድን ያለ ከዛ ሌላ ሰው ደግሞ ሪል ስቴት እንትን የሚል መሬት ካልገዛ ምናምን ደግሞ እያለ እየደወለ የሚጨቀጭቀኝ ሰው አጋጣሚ ደግሞ አልመጣም። ከዛ እንዴ ለምን ሄጄ አላየውም እስኪ ሰውዬ ምንድን ነው የሚለው ብዬ ሳየው ትልቅ መሬት ነው፣ ወደ 2.8 ኤከር ነው። ከዛ ወደ ትንሽ ነው የሚያንሰው ማለት ነው ካለበት። በጣም ደስ ይላል ብዬ መጣው፣ ፕሮሰሱን ጀመርኩኝ። ከዛ በዛ ወደ 2.8 ኤከር መሬት ገዛ። ከዛው እዛ ላይ ትንሽ ኮንታይነር እንትን ነበረችኝ ኦፊስ፣ ላይክ አትኮ ትሬለር ኦፊስ ሁሉ ነገር ያላት። እዛ ውስጥ እያስተማርን ቀስ ያለን ራሳችን ነው ቢልድ ያደረግ። ከዛ አሁን ወደ ላይ ወደ 9 ኦፊሶች አሉ። የሚከራዩ ደግሞ ወደ 3 ትላልቅ ጋራጆች አሉ። እነሱን እታች ደግሞ ለራሳችን የክላስ ሩም፣ የኤር ብሬክ ክላስ፣ የአካውንታንት ኦፊስ ሁሉም ነገር ራሳችን ነው በቃ ዲዛይን አድርገን እንትን ገንብተን አሁን ማከራየት የጀመርነው እና አንዳንዴ ስትገፊ ጥሩ ነው። እዛ ደግሞ ለሌሎቹም እያከራየሽ አትሊስት በተወሰነ ደረጃ እንትኑን ይከፍላል እና ወደፊት ደግሞ በጣም ትልቅ መሬት ስለሆነ እያንዳንዱ ኮርነር ላይ ጋራጆች እየሰራን ለማከራየት ሀሳብ አለ። አሁን የምትነግረን ከድራይቪንግ ስኩሉ ሌላ ነው? ሌላ ነው። እዛ ሌላ እዛው ግቢ ውስጥ ሆኖ
ትልቅ ላንድ ገዝተን እንደዛ እያከራየን ያለ ነው። የድራይቪንግ ስኩሉስ ሊዝ ነው ወይስ እሱ የራሳችን የኔ መሬት ነው። እሱ እዛ ላይ ነው የምናስተምረው። ወደ 2.6 ኤከር ማለት በጣም ትልቅ ነው። ዋው! እና እዛ ጋር ግማሹን እናስተምርበታለን፣ ግማሹን ደግሞ ኦፊስ እና ከላይ አፕስቴርስ የሚከራዩ አንዳንድ ኢሚግሬሽን ኮንሰልታንቶች ምናምን ኮሚኒቲ ሴንተር እንደዛ እናከራያለን። አሜዚንግ። ምን ይመስላል የሪል ስቴት ቢዝነስ ስታየው? አሁን አንተ ፕላን አድርገህ አይደለም የገባኸው፣ እንደነገርከኝ መገፋቱ ነው ወደዛ የወሰደ። ስለዚህ ከገባህበት በኋላ ምን ተማርክ? ምነው ቀድሜ በገባሁበት ያልክበት አጋጣሚ ነበር ወይ? አዎ እኔ ከበፊትም ላይክ ሪል ስቴት በጣም ብዙ እንትን የማትከስሪበት ምንም ኪሳራ የሌለበት እንትን ነው። አንደኛው በራሱ መሬቱ እየጨመረ ይመጣል፣ ቫሊዩ እየጨመረ ይመጣል። ማንኛውም ነገር የምታደርጊው እንቅስቃሴ እዛ ላይ ቫሊዩ እንትን እየጨመረ ነው የሚመጣው። ኢንቨስትመንት ነው። ኢትስ ቬሪ ጉድ ኢንቨስትመንት ነው። እና ለሌላ ሰው አሁን እኔ ለሌላ ሰው ከፍዬ የምሰራበት ኦፊስ የምሰራበት ገንዘብ ዌስት ነው የሚሆነው፣ ራይት? አላገኘውም ባይ ዘ ኤንድ ኦፍ ዘ ዴይ። ይሄኛው ግን ለራሴ ነው የምከፍለው፣ ፕላስ ቫሊዩ እየጨመረ ነው የሚመጣው። የምከፍለው ነገር ደግሞ ተጠራቅሞ ትንሽ ትንሽ ሆኖ ባይ ዘ ኤንድ ኦፍ ዘ ዴይ ሌላ ህንፃ ለመስራት ወይም ሌላ አንድ ነገር ለማድረግ ኢኩዊቲ ነው የሚሆነው፣ የተጠራቀመ ገንዘብ ነው የሚሆነው። ስለዚህ በጣም በጣም የሚደገፍና በጣም እንትን የሚበረታታ እንትን ነው ሪል ስቴት። ማንም ሰው ከስሮ የሚያውቅ አይመስለኝም በሪል ስቴት ቢዝነስ ውስጥ ገብቶ። መልካም። ይህንን የሚያዳምጡ ምናልባት ኢትዮጵያ ሆነው ፍላይታቸውን የሚጠብቁ ትልቅ ህልም ያነገቡ ወጣቶች ሊኖሩ ይችላሉ። ምናልባት አንተ ከመጣህበት ሳውዝ አፍሪካ ከሌላም በኩል ወይም ደግሞ ካናዳ ላይ አሁን መጥተው ገና 1 ዓመታቸው ሆኖ ስራ በማጣት ካናዳን የሚያማርሩ ወይም አሜሪካን ተመሳሳይ ስለሆነ ብዙ ነገሩ ይህን የሚያዳምጡ አሉና ዛሬስ ያ ህልም ሞቷል ብለህ ታስባለህ? እድል አለ ብለህ ታስባለህ? ምን ትመክራቸዋለህ? ያ ስራ ሁሉ ጊዜ እንትን ነው ላይክ ሙያ ምን አይነት ሙያ ነው ያለሽ? ስራው አይደለም የጠፋው እኮ ሙያ ያለው ሰው ነው የጠፋው። አሁን ለምሳሌ እኔ ያው መካኒክ አጥቼ ሾፕ ውስጥ በቃ መከራዬን ነው የምበለው። ምንም በቃ እንትን አታገኝም። በቃ ሙያ ያለው ሰው አታገኝም። ኢንስትራክተር አጥቼ አንዳንዴ እኔ ራሴ እየወጣሁ ነው የማስተምረው። ስለዚህ ስራ አይደለም የጠፋው። ብዙ ቦታ አሁን ሙያ ያላቸው ሰዎች አሁን ይኸው የሆነ ፓርቲሽን እንትን ለመስራት ፈልገን ገራጅ ውስጥ ፓርቲሽን ዎል ለመስራት ፈልገን ፕላምቢንግ ነው ያጣው ሰውየው። ስለዚህ አርኪቴክቸር ላይክ የሆነ ነገር ለማጻፍ ወይም ዲዛይን ለማድረግ ረጅም ጊዜ ነው የሚፈጅብስ። ስለዚህ አሁን ስራውን የጠፋው ወይንስ ሙያ ያለው ሰራተኛ ነው ራይት? እንጂ ሁሉ ጊዜ የሆነ ነገር መማር ነው። መጀመሪያ ልክ ፕላን ማድረግ ኦኬ፣ ምንድን ነው የሚፈለገው ሀገሪቷ ምንድን ነው የምፈልገው ራይት? ከዛ በኋላ ያቺን ነገር አትሊስት በተወሰነ ደረጃ በዛ ሙያ ውስጥ ተሳታፊ ለመሆን የዛ ሙያ ባለቤት የአንድ ሙያ ባለቤት ሆኖ መገኘት በዛ ዓለም ላይ ትልቅ ነገር ነው። ስለዚህ ሙያ ከሌለሽ ግን በጣም ብዙ ሚሊዮን ህዝብ ደግሞ ሙያ የሌለው ሰው አለ። ስለዚህ ከዛ ውስጥ ተሰላፊ ነች። ስለዚህ ከዛ ውስጥ ደግሞ የሚመረጥ ነገር አለ እንጂ እኔ አሁን በሙያ ዘርፍ ሁሉም በቃ እጥረት አለ ነው ባይነኝ እንጂ ስራ ጠፋ የሚባለው ነገር ትንሽ እንትን ይላል። 2 ዓመት ስራ የለኝም ብሎ ከመጠበቅ አትሊስት 6 ወር ምናምን ነገር ታይም ወስዶ ፕላምቢንግ መማር አትሊስት በራስሽ ባሰብም አንቺ ረዳት ሆኖ ይሰራል። within 5 years ረዳት ሆነሽ ከሰራሽ እንግዲህ ምንድነው ከዛ በኋላ ነው። ስለዚህ ሙያ የአንድ ሙያ ፈልጎ የዛ ሙያ ባለቤት መሆን በጣም አስፈላጊ ነገር ነው። በጣም በቃ እኔ የምመክረው ነገር ያ ነው።
ስራ አልጠፋም። የጠፋው ባለሙያ ሙያ መማር አለባቸው። አንተ ከቀጣሪ አንጻር ያለውን ክፍተት ነው የነገርከን። እዚህ ጋር የሚሰማኝ የሆነ የኔትወርክ መዛባት ይታየኛል እና ምናልባት ይህንን ፕሮግራም የሚያዳምጡ የዚህ ሙያ ባለቤት የሆኑ አንተን ማግኘት ቢፈልጉ ቢደውሉ ያገኙሃል? ያ ይደውሉልኝ። አሁን የሄቪ ዲዩቲ መካኒክ ያለ አውቶ መካኒክ ችሎታ ያለው ላይሰንስ ያለው ሰው ካለ ለመቅጠር ዝግጁ ነኝ። በጣም እናመሰግናለን ዮኒ። የሚገርም ቆይታ ነበረን። ነገር ግን በዚህ በሙያ አንጻር ብቻ ሳይሆን ተመልሼ ያንተን ፐርሰናል ነገር የተወሰነ ነገር ባነሳ ደስ ይለኛል። ምናልባት እንደዚህ ስኬትን ስናወራ ከጀርባው ደግሞ የማይታዩ ብዙ ነገሮች አሉ። በመሃል ተስፋ መቁረጥ አለ። ቢቀርብኝስ፣ እኔ ሰዎች የሚሉኝን ባዳምጥስ፣ ከሰዎችም በላይ የራሳችንን ብዙ የምንቋቋማቸው ድምፆች አሉ። ፈተና በመጣብን ሰዓት እውነትም አልችልም መሰለኝ ሰው ነንና እንዲህ አይነት ስሜቶች እንዲህ አይነት ድምፆች የማይጎበኙን አሉ ብዬ አላምንም። በተለይ የሆነ ያሰብነው ደረጃ እስከምንደርስ ድረስ እንዴት ነው ዮናስ እሱን የተቋቋመው? የሰዎችን ድምፅ አልሰማቸውም ብለኸኛል። እርግጥ ይሄ ትልቅ ነገር ነው። ነገር ግን አንተ ግን በራስህ ከሰው በላይ ደግሞ የራስን ድምፅ ማሸነፍ ነው እና ከባድ ተስፋ የሚያስቆርጡ አጋጣሚዎች አጋጥመው ነበረ። ካጋጠሙህ ደግሞ እንዴት አለፍካቸው? እስቲ ስለሱ ንገረን። ያው ተስፋ የሚያስቆርጥ ነገር ችግሮች አሉ በጣም። ግን ምንድነው ማሰብ ያለብሽ? ይሄ የላይፍ ውጣ ውረድ ነው። ራይት? ሁሉ ጊዜ ማንም ሰው አሁን ፕሬዚዳንት ራሱ ትራምፕን ተመልከች ነው። እንደሱ አይነት አሁን ችግር ያለበት ሰው የለም። ዓለምን የሚገዛው ብር ያለው ሰው ምናምን ነው። ራይት? ግን ስቲል በጣም ፕሮብሌም አለ። ሁሉም ሰው ችግር አለ። ግን ያንን ችግር እንዴት ነው የምወጣው ነው። ዛሬ የግድ ዛሬ ሆኑ ያ ችግር መፈታት የለበትም። ጊዜ ይወስዳል። ማንኛውም ችግር ጊዜ ይወስዳል። ጊዜውን እየጠበቅሽ መታገስ አለብሽ እና ተስፋ መቁረጥ የለብሽም። ምን አሁን በጣም ስበዛች ወይ የሆነ ነገር በጣም ዲስአፖይንት ሊያደርገኝ የሆነ ነገር ሲሞክር ሄጄ ፀጉሬን ተከርክሜ ምናምን ነገር አምሮብኝ እስቲ ምናምን እገባለሁ። ከዛ በኋላ በጣም በቃ የሚያበሳጭ ነው። በጣም ዳሜጅ ሊያደርስ የሚችል ነገር ነው በእንትንሽ ላይ በንብረት ላይ በሆነ ነገር ላይ። ግን ራስሽን የሆነ ቦታ ወስደሽ ትሪት ማድረግ አለብን። ራይት? ከዛ ካመሆን አለው በተወሰነ ደረጃ። ከዛ ችግሩ ያው እያደር ነው የሚፈታው። ማንኛውም ችግር ወዲያው የሚፈታ ነገር የለውም። ስለዚህ ሁሉ ጊዜ ኔጌቲቭን ነገር በፖዚቲቭ ቀይረሽ መንከባከብ አለብሽ እስከሚያልፍ ድረስ። ራይት? ያለበለዚያ ግን አይ በቃ ብለሽ ወዲያውኑ የሆነ ችግር ካልተፈታ ወዲያውኑ የሆነ ስትረስፉል የምትሆኝ ከሆነ ምንድን ነው የሚያደርገው? ያንን ነገር ሞር ያበሰውና ዳሜጅ ይደርሳል። በሜንታል ላይም በፊዚካል ላይም በንብረት ላይ እና የሆነ ነገር ስትናደጂ ወይ የሆነ ነገር ሲፈጠር ቶሎ መልስ አለመስጠት። እኔ በዛ ነው ማምነው። አሁን እንደዚህ ከሰራተኞች ጋር ምናምን የሆነ ትልቅ ችግር ከተፈጠረ ኦኬ በቃ አሁን ማውራት አልፈልግም አልችልም። ስለዚህ ሌትስ ሊቭ ኢት ፎር ናው ሌትስ ሜክ ቱሞሮ። ከዛ ቱሞሮ ደግሞ እሱም በርዷል እኔም በርጃለሁ ምናምን ነገር ራይት? ወይም በወረቀት ምናምን ጽፈሽ ይህንን ነገር ነው እጅግ አፈርም። ሌላ ከገቨርንመንት ጋርም አንዳንድ ችግሮች ይኖራሉ። ምቀኛ አለ። እንደዚህ አድርጓል እንደዛ አድርጓል ብሎ ሳስፔንድ እንድትደረግ የሚፈልጉ ፓርቶች ደግሞ ብዙ አሉ። እነሱንም ደግሞ ያው ጠንካራ መሆን አለብሽ። ቅጣቶች ይኖራሉ። ያንን ቅጣት በትክክል እየከፈልሽ ሄደሽ ለማስረዳት መሞከር እና ሾርት ከት ምናምን ነገር ደግሞ አለማድረግ። ዋናው እዚህ ሀገር ላይ ሾርት ከት አደርጋለሁ እንደዚህ አደርጋለሁ ቶሎ ያልኩልኛል ምናምን ብለሽ የሚሰሩ ስራዎች በጣም ትልቅ ዳሜጅ ነው የሚያደርሱት እና ኢንስትራክሽን ፎሎ ኢንስትራክሽን በቃ ኒውትራል የሆነ ስራ ከተሰራ ግን ኢን ዘ ሎንግ ራን
መድረስ የምፈልግበት ቦታ ትደርሳለች እና ቻሌንጆች በጣም ብዙ አሉ። በጣም ከሚገባው ከሰው ጋር ዲል ማድረግ፣ ከተማሪዎች ጋር ዲል ማድረግ። ተማሪዎች ራሳቸው ባድኖ በየአመቱ ከ1000 ምናምን ያላነሱ ተማሪዎች ነው ዲል የምታደርግ። ያ ሁሉ ቻሌንጅ ነው ራይት። አንደኛው ወይ አላለፈም አንቺ ላይ ነው የሚጮው እኔ አይደለሁም ቤት አልኩ ምናምን ብለሽ ደግሞ ማስረዳት አለብሽ። አልገባውም ያም የኔ ጥፋት አይደለም ራይት። ስለዚህ ኢንስትራክተሩ እንደዚህ ስላላስተማረኝ ነው ስላላስተማረ አይደለም። እኛ የምንሰጠው ትንሽ የሆነ እንትን ነው እውቀት ነው። ከዛ በኋላ ደግሞ አንተ ነህ በራስ በዩቲዩብ ምናምን በፋሚሊ ሜምበር ምናምን አድርገህ ያንን ነገር ዴቨሎፕ የምታደርገው እንጂ እኛ 100% ብሬን ውስጥ ገብተን ይሁን ነገር ልንሰራ ታምር ልንፈጥር ሜዲካል እንትን ልንል አንችልም ራይት። ያለን ሊሚትድ አወር ነው። በዛ ሊሚትድ አወር ምንሰጥ ነገር አለ። ከዛ ገቨርንመንት ጋር ደግሞ የሆነ ነገር ይሄዳል። እንደዚህ ያላስተማሩኝም ገንዘብ እንደዚህ አድርጎ ስልክ ያወጡ ምናምን ብዙ አይነት ኮምፕሌኖች ይኖራል። ኮምፕላይን ዲፓርትመንት ደግሞ ይመጣና ኦኬ ፋይላቸው የታለ ምናምን ብሎ በጣም ሴንሲቲቭ የሆነ ነው። ትራንስፖርቴሽን እዚህ ሀገር ሴፍቲ ነው የሚባለው። ሴፍቲ ኮምፕላይን የሚባሉ ደግሞ ግሩፖች አሉ። ኤስአዩ ስፔሻል ኢንቨስቲጌተር ኦፊሰሮች አሉ። በጣም ከብዙ እንትን ጋር የምንሰራው እነሱ መጥተው ኢንቨስቲጌት ያደርጉሻል። ምንድን ነው እየተካሄደ ያለው? ለምንድን ነው ኮምፕሌን የሚበዛው? በጣም እና ያንን ነገር ግን ባላንስ ያደረግሽ በትክክለኛው ትዕግስት ኖሩት ቻሌንጁን በትዕግስት ነው። በቃ ዋናው ትዕግስት ነው እና ኦነስቲ ሁለቱን ናትሽ መሄድ ነው ወደፊት። እና ብዙ ቻሌንጅ አለ፣ ግን በዛ ቻሌንጅ ጊቫፕ አለ ማድረግ ነው። መጀመሪያ ስትነግረን ያሉን ዲፊካልቶች ተመልክተው በተለይ በአጋጣሚ ሰርጀሪ ባረክበት ሰዓት ኮንግራቹሌሽን በቃ ከዚህ በኋላ ሎተሪ ሲደርስ ነው ከዚህ ሲስተም የምትወጣው ካላቸው ልምድ ነው። አንተ ኢትዮጵያዊ እኔ ኢትዮጵያዊ ስለሆንኩ አይደለም፣ ሁሉም ዜጋ በሚባል ሁኔታ የሚያደርገው ነገር ነው። አንተማ ታድለሃል በቃ ምንም አያስጨንቅህም የሚልህም ይኖራል ብዬ አስባለሁ። ያ ደግሞ የሚያሳየው ካናዳ የዘረጋችውን ሲስተም ነው። ለዚህ አይነት ነገር በጣም ሰፖርት እንዳለ ነው የሚያሳየው። which is positive part አለው መስራት ለማይችል ሰው already ማለት ነው። ነገር ግን በዚህኛው አቅጣጫ ደግሞ ዮናስን እንመልከተውና ዮናስ ያንን የሚመጥን ሰው አይደለም። ድሪም ያለው ሰው ነው። ምንም አይነት ቻሌንጅ ሊያቆመው የሚችል አይነት ሰው አይደለም። አሁን ገቨርንመንትን ቻሌንጅ ማድረግ ጀምሯል። ከራሱ አልፎ ቢዝነስ ሲጀምር ምን ይመስላል ደግሞ እንደ ጥቁር ፊዚካሊ ደግሞ ራሱ ቻሌንጅ እንዳለበት ሰው ቢዝነስ ልጀምር ስታስብ ያለው ውጣ ውረድ ከሪል ስቴቱም ቢሆን ከትራኩም ቢሆን የገቨርንመንት ሰፖርት ምን ይመስላል? ገቨርንመንት ያው በብዛት እዚህ ሀገር በእንደዚህ አይነት መልኩ ብዙ ሰፖርት አያደርግሽም ማለት ይቻላል። አሁን አንቺ ቢዝነስ ስለከፈትሽ ምንም እንትን የለው ላይክ ባንኮች አሉ። ነምበር 1 ባንክ ነው ብድር የሚሰጥሽ። ባንክ ብድር የሚሰጥሽ ግን ምንድነው ያንቺ ፋይናንሻል ኢንስቲትዩሽን እንትን ፋይናንሻል አቅምሽን እና በየወሩ የምታገቢው ገቢ እሱን በማየት ነው። እሱን ያው ሰርኩሌሽኑን ምን ያህል ሴፍ ታደርጋለሽ፣ ገንዘብ ብንሰጣት ትከፍላለች ወይ ራይት ይከፍላል ወይ ብሎ ነው አስበው የሚሰጠው። በተረፈ ግን ያው ገቨርንመንቱ ያን ያህል ያው እንትን አይልም። አንድ ያው ኮቪድ አካባቢ ምናምን ነገር ለሁሉም ሲሰጥ ያኔ ያው እንትን ብድር ምናምን ሰጥቷል። ከዛ እሱንም መልሰናል እንጂ በተረፈ ያው ብድር ይሰጣል ባንኮች። ስለዚህ which is good ነው። ያው ኦፖርቹኒቲ ነው። as long as መክፈል እስከቻልሽና የስቴትመንት ባንክ ስቴትመንትሽ ጥሩ ስታብሊሽ የሆነ ከሆነ ከ2 አመት በላይ ወይም ከ1 አመት በላይ ስቴብል የሆነ ኢንካም ካለው the last 2 years የሰራሽው ኢንካም ታይቶ በዛ መሰረት ብድር ልታገኝ ትችላለሽ ከባንኮች እና ያው የምትፈልጊውን ነገር ማድረግ ይቻላል። መልካም እንግዲህ የካናዳ መንግስት የዘረጋው ሲስተም
ሞር ቁጭ እንድንደክም የሚያደርግ የምንሰራውንም በራሳችን እንዲሁ ተቀጥረን ተፍ ስንልም በታክስም በምንም ጫና የሚፈጥር ሲስተም ነው። እርዳታን አንዳንድ ጊዜ ያበረታታል ይባላል። ነገር ግን ያንን ሁሉ ነገር አራግፎ ዛሬ ላይ ያሉንን ቻሌንጆች ፊት ለፊት ተጋፍቶ እንደዚህ እንደ ዮናስ ሰክሰስፉል መሆን ይቻላል እያልከን ነው። እውነት ነው። መልካም። ምናልባት ያላነሳናቸው ይሄንን ብናነሳ ብለህ የምታስበው ነገር ካለ ብናነሳ ደስ ይለኛል። በሚቀጥለው ግን በተመልካቾች ጥያቄ እንመለሳለን ብዬ አስባለሁ። ተመልካቾቻችን እናንተም እስከዛው የመጨረሻውን ጥያቄ እስከሚመልስ ጥያቄዎቻችሁን ከትራክ ጀምሮ ከሪል ስቴት ወይም ደግሞ ከራሱ ልምድ ምን ተማራችሁ ኮሜንታችሁን አስቀምጡልን። ካናዳን በዮናስ አይን እንዴት አያችኋት የሚለውንም ጨምሮ ያው ሁሉንም ከበር አድርገነዋል። በብዛት ያው እዚህ ሀገር ግን እኔ እንትን የምለው እንደመጣ አንድ ሰው የሆነ ሙያ ቢማር ነው በቃ ደስ የሚለኝ። ቋንቋውን 6 ወር ምናምን ነገር ትንሽ አዳብሮ ሙያ ነገር ቢማሩ ወደፊቱ 5 ዓመት 10 ዓመት እንትናቸው የተሳካ ነው የሚሆነው እና ማንኛውም ሙያ ይሁን ዝም ብሎ ከምሳሌ ዴይ ቱ ዴይ ሩጫው ትንሽ እንትን ያደርጋል። just wasting time ሊሆን ይችላል ብዬ ነው ማስበው። የተወሰነ ግን እንደመጡ 6 ወር 1 ዓመት ምናምን ከተማሩ ያ ነገር the next 5 years 10 years somebody ይሆናሉ 100% ብዬ ነው ማስበው። እሷን ነገር በእንትን ትቀየር። አሁን ቶሎ ተቀጥሮ ስራ ይዞ ዴይ ቱ ዴይ እንትኑን ሰርኩሌሽኑን ከመኖር የተወሰነ ተቸግሮ 1 ዓመትም 6 ወርም 2 ዓመትም ተቸግሮ ተምሮ የሆነ ቦታ ላይ በዛ ቢቀየር የኛ ኮሚኒቲ እንትን ስታይል ላይፍ ስታይላችን በጣም ደስ ይለኛል እና ያንን ነገር ነው ሪኮማንድ ማድረገው ለኢትዮጵያን ወይ ኤርትራውያንስ። በጣም ደስ ይላል። ስለመጣ ታሪክን ስላካፈልከን እጅግ በጣም አድርጌ ላመሰግን እፈልጋለሁ። በእኔም በተመልካቾችም ስም ምሳሌ ነህ። ስጀምር እንዳልኩት ነው፣ ምንም ጥርጥር የለውም። ተመልካቾች ከኔ ጋር ይስማማሉ። ብዙዎቻችን አይምሯችን ነው አስሮ የሚያስቀምጠን። እውነት ለመናገር የታሰረ ገመድ እግራችን ላይ ያለ እስከሚመስለን ድረስ፣ ነገር ግን ያ ገመድ ጭንቅላታችን ውስጥ እንዳለ ነው አንተም ዛሬ ላይ ያሳየህንና እንግዲህ ዮናስን በሚቀጥሉት ዓመታት ትልቅ ሐሳቡን አሳክቶ የጀመራቸውን ነገሮች ስኬቱን በድጋሚም በስፋት የምናይበት ዓመት እንደሚሆን አልጠራጠርም። እኔም በጣም ነው የማመሰግነው ኪዲ፣ በጣም ጊዜሽን ሰውተሽ ይህንን ኢንፎርሜሽን እና ይህንን ላይክ ሞቲቬሽን ለሰው ለማድረስ ስለጣርሽ በጣም አመሰግናለሁ እና በተመሳሳይ ፕሮግራም ደግሞ ኔክስት ይር ወይም እዚህ ሲመጪ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። ሰላም ሁኑ። መልካም፣ በጣም ነው የምናመሰግነው። እኛም ተመልካቾቻችን የዛሬ ፕሮግራማችንን እንዴት አያችሁት? እንዳልኩት ሀሳብ አስተያየታችሁን እንግዲህ ከታች እንጠብቃለን። እኔ በጣም ነው ኢንስፓየር ያደረገኝ ታሪኩንም ስሰማ ስመለከተውም እና እናንተም አዲስ የመጣችሁ ደግሞ በርታ ብላችሁ በተለይ ደግሞ መማር እንደዚህ ትራክ የምትፈልጉ ብዙዎች አላችሁ አውቃለሁኝ። ልምድ ነው። ሂዱና ኢቭን ግዴታ በትራክም ሊሆን አይችልም። አዲስ መጪዎች የሚከፋው አይመስለኝም። ዮናስ ጎራ ብላችሁ ምን ይመስልሃል እንዲህ አይነት ሙያ ያለኝ በሉት፣ ያካፍላችኋል ያለውን ነገር ለማለት ፈልጋለሁ። ለዛ ምስጋና ማቅረብ ላንተ ፈልጋለሁ። ተመልካቾቻችን ዝግጅት እስከምንገናኝ ድረስ ቸር ቆዩልን። የዮኒን ኮንታክት ከታች እንተውላችኋለን። እንዳልኩት ኮንታክት አድርጉት። መልካም ቆይታ።